የጄፍሪ ኤፕስታይን ጉዳይ መነጋገሪያ የሆነ ይገኛል። ጄፍሪ ኤፕስታይን በህፃናት ሴቶች ላይ ፈጽሞታል በተባለው ወሲባዊ ጥቃት ወይም በእንግሊዝኛው ፔዶፋይል የተነሳ በቁጥጥር ስር የዋለ ቢሆንም አዳዲስ የእሱን የተመለከቱ ሰነዶች ይፋ እየተደረጉ ይገኛሉ። በዚህ ሰነድ ላይ ስማቸው የተጠቀሱ በርካታ ሰዎች አሉ። ከእንግሊዝ እስከ ኢትዮጵያ ድረስ የበርካታ ሰዎች ስም ተጠቅሷል። ጄፍሪ ኤፕስታይን ምን አይነት ጉዳዮችን ከነዚህ ሰዎች ጋር አሳልፏል የሚለውን በዝርዝር እንመለከታለን። ሌላ ቦታ ያልሰማችኋቸውን ጉዳዮች እዚህ ላይ እናነሳለን። ሰላም ጤና ይስጥልን። ሰብስክራይብ አድርጉን። ይህ ሚኪያስ ሚዲያ ነው። ስለምትከታተሉ እናመሰግናለን። በውጭ ሀገራት የምትገኙ አድማጮቻችን እየተከታተላችሁን ስለሆናችሁ በጣም እያመሰገንን፣ አሁንም ሰብስክራይብ እንድታደርጉ፣ ጊፍት መላክ የምትፈልጉም ጊፍትም እንድትልኩ፣ ሜምበር መሆን የምትፈልጉ ሜምበር እንድትሆኑ በአክብሮት እንጋብዛችኋለን። ወደ መረጃው እናልፋለን። የአሜሪካ የፍትህ ሚኒስቴር ይፋ ያደረጋቸው ከ3 ሚሊዮን በላይ የሚሆኑ የጄፍሪ ኤፕስታይን መዝገቦች የቀድሞ የኒውዮርክ መስፍን በብሪታንያ ማለት ነው አንድሪው ማውንት ባተን ዊንዘር እና የቀድሞ ባለቤታቸው ሳራ ፈርጉሰን ወይም በቅጽል ስማቸው ፈርጊ ከታዋቂው ሰው ጋር የነበራቸውን ጥብቅ ግንኙነት የሚያጋልጡ አዳዲስ መረጃዎችን ይዘዋል። እነዚህ የጄፍሪ ኤፕስታይን ሰነዶች በመዝገቡ ውስጥ የተካተቱ ፎቶግራፎች አንድሪው በባዶ እግራቸው ሆነው መሬት ላይ ተኝታ በምትገኝ አንዲት ማንነቱ ያልታወቀ ሴት ላይ በሁለት እጆቻቸውና እግሮቻቸው ተንበርክከው ይታያሉ። በምስሉ ላይ አንድሪው ወደ ካሜራው እያዩ ሲስቁ የሚታዩ ሲሆን በአንዱ ምስል ላይ እጃቸውን በሴቷ ሆድ ላይ አሳርፈዋል። ምንም እንኳን ምስሎቹ የተወሰዱበት ጊዜ ባይታወቅም ለልዑሉ ስም መጥፋት ትልቅ ምክንያት ሆነዋል። ኤፕስታይን በፈረንጆቹ 2010 ከእስር እንደወጣ ዘዱክ የተሰኘ የኢሜል አድራሻ ጋር ልዑል አንድሪው እንደሆኑ ይታመናል። መልእክት ተለዋውጠዋል። ኤፕስታይን ለአንድሪው ቆንጆ፣ ብልህና ታማኝ ስለሆነች አንዲት የ26 ዓመት ሩሲያዊት ሴት የነገራቸው ሲሆን አንድሪውም እሷን ለማግኘት በጣም ደስተኛ ነኝ በማለት የግል አድራሻቸውን እንድትወስድ ፈቃድ ሰጥተዋል። በጣም አስገራሚው መረጃ ደግሞ አንድሪው ኤፕስታይንን ወደ ንጉሳዊ ቤተመንግስት ወይም በኪንግሃም ፓላስ ለራት ግብዣ የጠሩበት ኢሜል ነው። አንድሪው በቤተ መንግስት ራት ልንበላ እንችላለን፣ እዚያ ብዙ ግላዊነት ወይም ደግሞ ጥብቅ የሆነ ግላዊ ሁኔታ አለ በማለት ኤፕስታይንን መጋበዛቸው ተገልጿል። ይህ የሆነው ኤፕስታይን በህፃናት ላይ በሚፈጸም ወሲባዊ ጥቃት ተፈርዶበት ከእስር በወጣ በጥቂት ወራት ውስጥ መሆኑ ጉዳዩን አሳሳቢ ያደርገዋል። የቀድሞዋ ልዑል አንድሪው ባለቤት ሳራ ፈርጉሰን ወይም ፈርጊ ከኤፕስታይን ጋር የነበራቸው ግንኙነትን በሰፊው ተዳሷል። ኤፕስታይን ለሳራ ዕዳ መክፈያ ቢያንስ 15,000 ፓውንድ የሰጠ ሲሆን ከዚያ በላይ ከፍተኛ ገንዘብ እንደሰጣትም ይታመናል። ኤፕስታይን ሳራ ፈርጉሰን እሱ ህጻናትን የሚያስነውር ፔዶፋይል አይደለም የሚል መግለጫ እንድታወጣ ለማድረግ ሞክሮ ነበር። ሳራ ግን የራሴን ስም ለመጠበቅ በማለት ይህንን ለማድረግ አመንትታለች። ዘኢንቪዚብል ማን በሚል ስያሜ የሚጠቀሙት አንድሪው ከኤፕስታይን ረዳት ከነበረችው ጊስሌን ማክስዌል ጋር የነበራቸው የጠበቀና የፍቅር ቃላት የታከሉበት መልእክትም ተጋልጧል። ማክስዌል አንድሪው ስዊትሃርት በማለት የምትጠራቸው ሲሆን በአንድ ወቅት አብረው ጊዜ እንዲያሳልፉ ባቀረበችው ግብዣ ላይ 5 ቆንጆ ቀይ ጸጉር ያላቸው ሴቶች ወይም ሬድ ሄድስ አብረው እንደሚሆኑ ጠቅሳለች። ይህ መረጃ የወጣው ንጉስ ቻርለስ የልዑል አንድሪውን የክብር ስሞችና ወታደራዊ ማዕረጎች በወሰዱባቸው ማግስት ነው። አዳዲስ የሰነድ ማስረጃዎች መውጣታቸው አንድሪው በአሜሪካ ፍርድ ቤት ቀርበው ምስክርነት እንዲሰጡ የሚደረገውን ዓለም አቀፍ ግፊት ይበልጥ ያበረታዋል ተብሎ ይጠበቃል። ንጉሳዊ ቤተሰብም ከኤፕስታይን ጋር በነበረው ግንኙነት ምክንያት የደረሰበትን የሞራል ውድቀት ለመጠገን ትልቅ ፈተና ከፊቱ መደቀኑ ተዘግቧል። የኤፕስታይን መዝገብ መውጣት በንጉሳዊ ቤተሰቡ ላይ ብቻ ሳይሆን በዓለም አቀፍ ደረጃ ስም ባላቸው ቢሊዮነሮች፣ ፖለቲከኞችና በብሪታንያ ካቢኔ ቢሮ ላይ ከፍተኛ ጥያቄዎችን አስነስቷል። መዝገቡ በኤፕስታይን ከታዋቂ ግለሰቦች ጋር የነበረውን ግንኙነት በዝርዝር ያሳያል። ከነዚህ መካከል ኤለን መስክ ይጠቀሳል። ምንም እንኳን ማስክ ግንኙነቱን ቢያስተባብልም በሰነዶቹ ውስጥ ከኤፕስታይን ጋር መልእክት እንደተለዋወጠ የተለያዩ ፍንጮች ተገኝተዋል።
ቢል ጌትስ ሌላኛው ሰው ሲሆን ጌትስ ከኤፕስታይን ጋር የነበረው ግንኙነት ለበጎ አድራጎት ስራ እንደነበረ ቀደም ሲል ብሎ ቢገልጽም አዲሶቹ ሰነዶች ግንኙነታቸው ከዚያ ባለፈ ጥልቅ ሊሆን እንደሚችል ይጠቁማሉ። ፒተር ማንዴልሰን ሌላው ተጠቃሽ ነው። የቀድሞ የብሪታንያ ሚኒስትርና የሌበር ፓርቲ ከፍተኛ አመራር ከኤፕስታይን ጋር በነበራቸው ግንኙነት ምክንያት ለፓርቲያቸው ተጨማሪ እፍረት ላለመሆን ሲሉ ከፓርቲያቸው መልቀቃቸው የተዘገበ ነው። የብሪታንያ የካቢኔ ቢሮ ወይም ካቢኔት ኦፊስ በልዑል አንድሪው ላይ ወሳኝ ሰነዶችን ይፋ እንዳይሆኑ አግዷል የሚል ክስ ከባድ ውዝግብ ማስነሳቱ ተዘግቧል። መንግስት የንጉሳዊ ቤተሰቡን ሚስጥር ለመጠበቅ በሚል በልዑል አንድሪውና በኤፕስታይን መካከል የነበሩ የቆዩ ግንኙነቶችን የሚገልጹ ሰነዶች ለሕዝብ ግልጽ እንዳይሆኑ ማድረጉ ታውቋል። የሰብአዊ መብት ተሟጋቾችና የኤፕስታይን ወንጀል ሰለባዎች ይህንን ፍትህን የማደናቀፍ ሙከራ ሲሉ ጠርተውታል። መንግስት ለምን ንጉሳዊ ቤተሰቡን ከህግ በላይ ለማድረግ እንደሚሞክር ማብራሪያ እንዲሰጥ ግፊት እየተደረገበት ይገኛል። በኤፕስታይን የተበደሉ ሴቶች ፍትህ ሊገኝ የሚችለው ሁሉም ሰነዶች ያለምንም መሸሸጊያ ለህዝብ ሲለቀቁ ብቻ ነው በማለት ድምፃቸውን እያሰሙ ነው። በተለይም ልዑል አንድሪው በአሜሪካ ፍርድ ቤት ቀርበው እንዲመሰክሩና በወንጀል ተባባሪነታቸው ምርመራ እንዲደረግባቸው ከፍተኛ ዓለም አቀፍ ዘመቻ እየተካሄደ ይገኛል። ይህ መዝገብ በዓለም ላይ ያሉ ሀያላን ሰዎች ወይም ፓወር ኤሊት እርስ በርስ እንዴት እንደሚጠበቁና ህግን እንዴት አድበስብሰው እንደሚያልፉ ታላቅ ማሳያ ሆኗል ሲሉ የዜና አውታሮች እየዘገቡ ይገኛሉ። በብሪታንያ መንግስት ላይ የቀረበው መረጃ የመደበቅ ክስ ደግሞ በዲሞክራሲያዊ ተጠያቂነት ላይ ጥቁር ጥላ ጥሏል ተብሏል። ወደ አገራችን ስናልፍ ከኤፕስታይን ጋር የኢሜል ልውውጥ ተገኝቶባቸዋል የተባሉት የአሁኑ የኢትዮጵያ የትምህርት ሚኒስቴር ዶክተር ወይም ፕሮፌሰር ብርሃኑ ነጋ ናቸው። ፕሮፌሰር ብርሃኑ ነጋ እና የኤፕስታይን መዝገቦች በማህበራዊ ሚዲያ ላይ በርካቶችን እያነጋገሩ ይገኛሉ። ሚኒስትሩ ይህን በማስመልከት ለመሰረት ሚዲያ የሰጡት ማብራሪያ ብዙዎችንም እያነጋገረ ይገኛል። ባለፉት ቀናት የአሜሪካ የፍትህ ሚኒስቴር ይፋ ያደረገውና ከ3 ሚሊዮን በላይ ብዛት ያላቸው የጄፍሪ ኤፕስታይን የምርመራ መዝገብ ዓለምን እያነጋገረ እንደሚገኝ ይታወቃል። በዚህ ሰነድ ውስጥ የኢትዮጵያ የትምህርት ሚኒስቴር እና የኢዜማ መሪ የሆኑት ፕሮፌሰር ብርሃኑ ነጋ ስም ተጠቅሶ መገኘቱ በሀገር ውስጥ ከፍተኛ መነጋገሪያ ሆኗል። ፕሮፌሰር ብርሃኑ ነጋ ስማቸው በሰነዱ ስለተጠቀሰበት አግባብ ለመሰረት ሚዲያ ዝርዝር ምላሽ ሰጥተዋል። በቅርቡ የወጡት የኢሜል ልውውጦች እንደሚያሳዩት የልዑል አንድሪው እና የኤፕስታይን የቅርብ ሰዎች በሆኑ ግለሰቦች መካከል በተደረጉ ንግግሮች ውስጥ የፕሮፌሰር ብርሃኑ ነጋ ስም ተነስቷል። ይህ የሆነው ፕሮፌሰሩ በአሜሪካ በኮርኔል ዩኒቨርሲቲ የምጣኔ ሀብት መምህር በነበሩበትና በኢትዮጵያ ፖለቲካ ውስጥ በዲያስፖራው በኩል ንቁ ተሳትፎ በሚያደርጉበት ወቅት እንደሆነ ይገመታል። ፕሮፌሰሩ በዚህ ጉዳይ ዙሪያ የሰጡት ምላሽ እንደሚከተለው ሲሆን ስማቸው የተጠቀሰው ከሙያዊ ወይም አካዳሚክ ወይም ከዲፕሎማሲያዊ እንቅስቃሴዎች ጋር በተያያዘ ሊሆን እንደሚችል በመጠቆም ከጄፍሪ ኤፕስታይን ጋር ምንም አይነት የግል ግንኙነት ወይም ወዳጅነት እንደሌላቸው ገልጸዋል። በወቅቱ የነበረው ማንኛውም አይነት መጠቀስ ኤፕስታይን በወንጀል ከመከሰሱ ወይም በዚሁ ተግባር ከመታወቁ በፊት ሊሆን እንደሚችልና የሰውየውን የኋላ ታሪክ እንደማያውቁ አመለክተዋል። ፕሮፌሰር ብርሃኑ በሰጡት ምላሽ ላይ በኤፕስታይን መዝገብ ውስጥ ያሉ ወንጀሎች እጅግ አስነዋሪ መሆናቸውን በመግለጽ እውነቱ ተጣርቶ ፍትህ እንዲሰፍን እንደሚደግፉና ስማቸው በሰነድ ውስጥ በመገኘቱ ብቻ ከወንጀሉ ጋር እንደማያያዛቸው አስገንዝበዋል። በአጠቃላይ የኤፕስታይን መዝገቦች 3 ሚሊዮን ብዛት ያላቸው በመሆኑ በርካታ የአሜሪካና የአውሮፓ ታዋቂ ሰዎች፣ ሳይንቲስቶች እና ፖለቲከኞች ስም በዝርዝሩ ውስጥ ተካቷል። ብዙዎቹ የተጠቀሱት ከኤፕስታይን ጋር በገንዘብ ማሰባሰቢያ ወይም ፈንድራይዚንግ፣ በምሁራዊ ስብሰባዎች ወይም በጋራ ግብዣዎች ላይ በመገኘታቸው ብቻ ነው። ፕሮፌሰር ብርሃኑ ነጋ በወቅቱ በዓለም አቀፍ ደረጃ የሚታወቁ ምሁርና የፖለቲካ ተዋናይ በመሆናቸው ስማቸው በከፍተኛ ባለስልጣናት የኢሜል ልውውጥ ውስጥ መገኘቱ ያልተለመደ እንዳልሆነ ተንታኞች ይገልጻሉ። ይሁን እንጂ ጉዳዩን ከፖለቲካዊ ትርፍ አንጻር ለመጠቀም የሚሞክሩ አካላት ሊኖሩ እንደሚችሉም ይገመታል። በዚሁ ዙሪያ በርካታ መረጃዎች እየወጡ ነው። የኤፕስታይን ሰነዶች በርካታ ነጥቦችን እያሳዩ ይገኛሉ። ከባለሀብቶች ጋር በተለይም ከየመን ባለሀብት ከአንድ ባለሀብት ጋር በኢትዮጵያ ውስጥ ደግሞ አይኮግ ላብ የተሰኘ አንድ በሶፍትዌር ማበልጸግ ስራ ላይ የተሰማራ ድርጅት መስራች ከሆነችው
ከቤተልሔም ደሴ ከተሰኘችው ወጣት ጋር የኢሜል ልውውጥ መኖሩ እንደዚሁም ደግሞ በኢትዮጵያ ውስጥ ከሚንቀሳቀሱ የፋሽን እና የሞዴል መልማዮች ጋር የነበራቸው የኢሜል ልውውጥ የበርካቶችን ቀልብ ስቧል። በዚህ ዙሪያ ሌሎች መረጃዎች ሲወጡ አብረን የምንመለከት ይሆናል። ስለተከታተላችሁ እናመሰግናለን። አሁንም ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ ይሁንላችሁ።